ዩቲናስ ምላሽ ሰጥታለች። ሴተኛ ዳሪነት ስራ ላይ ያሉ ሴቶች ጋር ድንገት በማታ ተነስተሽ ትይጂ አሁን መጀመሪያ ሐሳቡ እንዲመጣልሽ ስለነሱ ታሪክ ነበር ርሱ ጠፍቶብኝ ጀሪ ለመሰራት አስባ ነበር ውፍረቷን ለመቀነስ ኪሎ 77 ነበር ከ77 ወደ 75 ከዛ አሁን 61 ኪሎ ነው ከዛ የሆነ ሳለ በቃ ሰርጀሪ ወይ ሙከራ ወደፊት በቃ እሰራለሁ ሰርጀሪ በቃ አላህ ይዘንለት አባቱን ማለት ነው ወላጅ አባቱ ከቀበረ በኋላ እዛ ቦታ ላይ የነበሩ ኡስታዞች እንዲሁም ሰዎችን ያስለቀሰው የሟች ልጅ ማናጀር እስልምናን ተቀብሏል። ጦመት ከቤት የወጣው ግን ተጣልቼ ከሲስተር ጋር በዚህ ጉዳይ እስልምና ውስጥ ከገባ በኋላ ማለት ነው ያጋጠመው በተለይ ቤተሰቦቹ አያውቁም ነበር። መስጊድ እጄ ዱዓሉ ከልቤ ምንድነው ያልኩት ፈጣሪ ከቤት መውጣት አይቀርም ኢላሂ ወኢና ኢለይሂ ራጂዑን ከወንድ ቲክቶከር ክረሽሽ ማን ነው? አላህ ሽፋ ማን ነው? ሐምዛ ሽፋ الله سبحانه وتعالى يقول أرأيت من اتخذ فمن شرح الله صدره للإسلام فهو على نور من ربه. السلام عليكم ورحمة الله وبركاته. سلام دنياتك براشنا لك تزوج بالا جوبتي الله سلام زنا تردي channel إن شاء الله. زاري ممكن قلنا تملك تجوز أنا قاعد تردي تمارات عندهم دمو إسلام ما يفيدون إن شاء الله نزيم فيديوش بقران ملك تبل. كنا تمتبقوا للشانل الديسكوناي سبسكرايب بماركنا براسكم لايك يرجع شو حساب استاتيست أشوف كبرنامجين بس أنا براشون كوي كتسا وده فيديو اللي فلاش. هايوتي يتوناس بكر بونغدي سيتنيا أداروش كار بلدي تدانا بر لازم دقمو لم دنيا هيرشو تبلاست أيك من لا يستهلك بقران ملك. ሴተኛ ዳሪነት ስራ ላይ ያሉ ሴቶች ጋር ድንገት በማታ ተነስተሽ ትይጂ አሁን መጀመሪያ ሐሳቡ እንዲመጣልሽ ስለነሱ ታሪክ ነበር ርሱ ጠፍቶብኛል ብቻ መጽሐፍ ነበርና አንብቤ በጣም ነበር የሚያሳዝኑት ላይ የተለያየ ታሪክ ነው በጣም ነው ፈልጎ የሚገባ ሰው ያለም ባይዘው እንደነሰና ድሮ ጀምሪ ነበር የምለው በቃ ባወራቸው ባገኛቸው ምናምን እላለሁ በጣም ያሁን ጊዜ ሙሉ ጓደኛ ነበርኝ ከሱ ጋር አሳየኛል ፈልጋለሁ ማየት ፈልጋለሁ አሳይ ምናምን ብዬ ዞርን ሄደና አየናቸው ምናምን እና በጣም ነው ይሄ ራስሽን እንትን ለማለት ነው የምትቆሚው ዛጋና በጣም ነው የሚያሳዝኑት ከዛ በኋላ ያሁን ጊዜ በቃ አይዲያው መጣልኝ ለማሳረፍ እስኪ በቃ ዛሬ የግቡ ምናምን ከዛ በፊት ሰው ለመጠበቅ እንዲ ዳር ሌላ አላቆም ስል ወንድ መንስያት ሮጣ ወጣችና ማለት ከዛ ተመልስ በጣም ነው የተሰማኝ በጣም ነው ያሳዘነችኝ ምናምን ያኔ ቆይ በቃ እንዲባርክ ቆንጆ ነው የሚሆነው ምናምን ቢዬ ቪዲዮውን ሰራ ለምን እንደሄደች ተናግራለች እንግዲህ በብዛት በተለይ እንግዲህ ከነሱ ጋር የተያዘ መጽሐፍ ታነብ ነበር እጅግ በጣም ታሳዝናቸውም እንደነበረ ተናግራለች እና እንግዲህ ለምንድን አንድ ቀን እንኳን አላሳርፋቸውም የሚል ሐሳብ መጥቶልኝ ሂጃለሁ ብላ መልሰታለች ከዛም አልፎ ደግሞ ከዙ ጋር የተያዘ በዙ ቪዲዮ ማለት ነው አንድ ነገር ብላለች ውፍረቷን ቀንሳለች ከ77 ኪሎ ወደ 61 ኪሎ መታለች እንግዲህ ይሄንን ከማድረጓን በፊት ትውት አድርገው ምን ለማድረግ አስባ ነበር ሰርጀሪ ለመሰራት አስባ ነበር ውፍረቷን ለመቀነስ ይሄንን ብላለች ምንድነው የተፈጠረው ሱብሃንአላህ እስኪ ቪዲዮ እንመልከት ኪሎ 77 ነበር ከ77 ወደ 75 ከዛ አሁን 61 ኪሎ ነኝ ከ77 ወደ 61 ውፍረቴን ለመቀነስ በጣም ነበር የምለፈው ማለት ደግሞ ነገር የለም ያው ነገር ሲባል ገዛለሁ ወስዳለሁ የሆነ ያሲድ ምናምን በጣም ነበር የምለፈው ጂምን ገብቼ ነበር ከዛ ስተው መሰለኝ በቃ ተውኩኝ ደከ አቃተኝ በቃ ከዛ የሆነ ሳለ በቃ ሰርጀሪ ወይ ሙከራ ወደፊት በቃ እሰራለሁ ሰርጀሪ በቃ በየስተው ነው ረመዳን ላይ አልበላም ነበር እኔ ብዙ አልበላም ኢፍጣር ሰዓት ላይ በቃ ሽሮ ነበር መበላው ምናምን ከዛ ሆዴ ለመደምስ አንዴ ነው መበላው ረመዳን ላይ በቃ አፍጥር ሰዓት ላይ በላሉ ከዛ ለሊት የሚበላውን አልበላም ነበር ከዛ ሆዴ ለመደ በቃ መጾሙን ምናምን ከዛ በኋላ ሲፈታም አንዴ ነው መበላው በቀን አልበላበትም ጊዜ አለ ይሄ በቃ ምግብ ዝግት አረገኝ ዘጋኝ እንዳለ ከዛ ሰው እንዲከሰሽና ምናምን ማለት ጀመረ እና ማስተዋል ጀመርኩ እኔ ራሴ ኦኬ ከስቻለሁ ያልኩ እንግዲህ ውፍረቷ አልቀንስ ሲላት ሰርጀሪ ለመሰራት አስባ ነበር እዚህ ድረስ ነው ርቀት የምንሄደው የሰው ልጅ ሱብሃንአላህ ሰውነስ ባዳ ነው ይባላል
ሰውነት አያስፈልግም። በነገራችን ላይ የገዘፈ ሰውነት አያስፈልግም። በተቻለ አቅም ራሳችን ልንጠብቅ ይገባል። እንግዲህ በዋናነት መፍትሄ ብላ ያስቀመጠችው ብዙ ጊዜ ምግብ እንደማበላ እንደምተው እራትንም ቁርስንም እንደምቀጣ እኔ ልምከራችሁ። ቁርስ ካልበላችሁ ሰውነታችሁ በጣም ይቀንሳል። በተለይ ቁርስ፣ እራትንም ድገሙበት። ምሳ ብሉ በቃ። እና አሁን ላይ ፊታቸውን ሰርጀሪ ይሰራሉ፣ ከንፈራቸውን ሰርጀሪ ይሰራሉ፣ ሰውነታቸውን፣ ቂጣቸውን ኢላሂ ብዙ ነገር ወላሂ ከእስልምና የሚያወጣ ተግባር እንግዲህ ለማድረግ እንጠራለን። እንሞታለን እኮ ሱብሃንአላህ። አፈር ለሚበላው ሰውነት በዚህ ደረጃ መጨነቅ አስፈላጊ ነው። ነገር ግን በተቻላችሁ አቅም ሰውነታችሁ እንዳይጨምር ሞክሩ። እንግዲህ የተወሰነ ትምህርት ተምረናል ብዬ አስባለሁ። ከራሷም አልፋ በተለይ ብዙዎች ያላስተዋሉትን ተግባር ለብዙዎች ትምህርት የሚሆን ነገር አሳልፋለች ወይም ብዬ አስባለሁ። ምንድነው ከሴተኛ አዳሪዎች ጋር የተያያዘ ነው። እነሱን አንድ ቀን እንኳን ወንጀል እንዳይሰሩ አድርጋለች። ከቤተሰቧ ወይም ከልጆቿ ጋር እንግዲህ የተለያዩ ስታቀርብልን የተለያዩ ታሪክ ያላቸው በጣም የሚያሳዝኑ የቤተሰቦቻቸው ብር የሚልኩ ልጆች የሚያሳድጉ ሴቶች ናቸው። በዛ መልኩ ያንን እንደ ስራ ቆጥረውት እንትን የሚሉት ማለት ነው የሚተዳደሩበት። ነገር ግን እነዛን አንድ ቀንም ቢሆን አሳርፋለች፣ ወደ ቤታቸው እንዲገቡ አድርጋለች። ያ ደግሞ ለብዙዎች ስም ትምህርት ይሆናል፣ ብዙዎችን የሚያመላክት መልካም ነገር ነው ብዬ አስባለሁ። እና መልካሙን ነገር እንውሰድ፣ ለማንኛውም መጥፎ ነገር አንውሰድ። ግን በዚህ ደረጃ ራሳችን ሰርጀሪ እስከ ማስደረግ ደረጃ ኢላሂ። ከወንድ ቲክቶከር ማን ነው የሚመችሽ አይነት ነገር ጥያቄ ሲጠይቃት መንገድ ላይ ሱብሃንአላህ ይሄን ብላለች፣ አላህ ብላለች። ማን ለማለት ፈልጋ ነው? ምንስ ለማለት ፈልጋ ነው? እስኪ ይህን ቪዲዮ በጋራ እንመልከት። ሱብሃንአላህ እዚህ ደረጃ ላይ ደርሰናል። ለዚህም ነበር ብዙዎች ሲቃወሙ የነበሩት። ከወንድ ቲክቶከር ክረሽሽ ማን ነው? አላህ ሽፋ ማን ነው? ሐምዛ ሽፋ አላሁ ስብሓነሁ ወተዓላ የቁል አረአይተ መን ኢተኸዘ ኢላሀሁ ሀዋህ ያ ሙሐመድ ሰለላሁ ዐለይሂ ወሰለም ተመለከትክን አላት። ወዴት? አምላኩ ስሜቱ ወደ ሆነው ስሜቱን አምላክ አድርጎ ወደ ያዘው ሰው እየተመለከትክ ነው። አላህ ይጠብቀን ያ ጀማዓ። ሁላችሁም ኮመንት ላይ ሱብሓነላህ እያላችሁ ሱብሓነላህ ዐማ የሲፉን ሱብሓነላህ ዐማ ዩስሪኩን። እንግዲህ እንደዚች አይነት ጀሁል የሆኑ ሰዎች ማለት ነው ላይካቸውን ፎሎወራቸውን ለመሰብሰብ ሲሉ አላሁ ሱብሓነሁ ወተዓላ ሀዛ ሱቡላህ በዚህን ያክል ደረጃ ማለት ነው ዝቅ አድርገው። እንግዲህ ጃሂል ችግሩ ምንድነው? የሚያስበው ከተናገረ በኋላ ነው። የጃሂል ትልቁ ችግር ምንድነው? የሚያስበው አንድ ነገር ከተናገረ በኋላ ያንን የተናገረውን ነገር መልሶ ያስባል። አሁን እቺ ሴት እንግዲህ ይህንን ነገር ሲነገራት እንደገና ትላለች፣ ተባንናለች ማለት ነው። ግን የተናገረችው ንግግር የቱን ያህል እንደሚያስጠላ የቱን ያህል አላሁ ሱብሓነሁ ወተዓላን እየተሳደበች እንደሆነ አታውቅ። ሁላችሁም ኮመንት ላይ ሱብሓነላህ እንድትሉ ፈልጋለሁ። ባለፈው ታስታውሱ እንደሆነ ወንድማችን ሐምዛ ማለት ነው አላህ ተብሎ መጠራቱን አክሰብት እንዳረገውና እንደተደሰተበት ማለት ነው ፖድካስት ላይ ተናግሮ ነበር። ወንድማችን ሰው ነው፣ ይሳሳታል። ዋናው የኛ ፖይንት ምንድነው? እኛ ስንል የነበረው ምንድነው? ነገ ላይ ይሄ ነገር ኦኬ መጥፎን ነገር ይዞ ስለሚመጣ ንግግሩ በራሱ የኩፍር ንግግር ስለሆነ ይስተካከል ነው። ኦኬ ይሄን ስንል ቀንታችሁ ነው ምናምን ነገር ሙስሊም የተባለው ሰው ነው እንደዚህ ብሎ የሚቃወመን እኛ። ወላሂ አላህ ይጠብቀን ያ ጀማዓ። ሙስሊም የተባለ ሰው ይቃወመናል። አንድን ነገር ከእስልምና አንጻር አይተን ትክክል አይደለም ብለን ስናወግዝ ማለት ነው ወዴት ይወስዱታል? ወደ ራሳቸው ስሜት ማለት ነው። ስሜቶቻቸውን ያመልካሉ ማለት ነው። ሎጂካቸውን ከሸሪዓ ከቁርአን በላይ ስሜቶቻቸውን ሎጂካቸውን ይከተላሉ። አላህ ይጠብቀን ያ ጀማዓ። እና ይሄ ነገር እንዳይመጣ ነው ዛሬ ላይ በምንም ሂሳብ አላህ ተብሎ መጠራት የሚያስኬድ አይደለም። ተው አላህን እንፍራ። ይሄ ያ ኡመተ ሙሐመድ ይሄ አያዋጣም። ይሄ መንጋነት አያዋጣም። አላህን ልንፈራ ይገባል። ኦኬ ኢስላማዊ እንሁን። ሎጂካል አይደለም። ከሎጂክ እስልምናን ሸሪዓ ማስበለጥ አለብን። አንድ ነገር ሲነገራችሁ ልትመለሱ ይገባል። አላሁመ ህዲኩም ኢላሂ ወኢና ኢለይሂ ራጂዑን። ሱብሃንአላህ እጅግ በጣም የሚያስደነግጥ ነው መልእክት ነው። በዋናነት እንግዲህ ያቺ ሴት ያስተላለፈችው እንግዲህ ክራሽ ምናምን ታውቃላችሁ፣ የሚመቻችሁ የምትወዱት በቃ አይነት ነገር ነው። ማን ነው ከወንድ ቲክቶከር ነው ሁሉ የተባለችው ነገር ግን በዚህ መልኩ የመለሰችበት መልኩ
ሱብሃንአላህ እሱም ማስተካከያ ሰጥቶበታል። ብዙዎች ሲቃወሙት የነበሩ ብዙዎች በእንደዚህ አይነት መልኩ ነው የሚስቡ አመለካከታቸው ሌላ አመለካከት ይኖራቸዋል፣ እንደዛ ማለት የለበትም ሲባል ወንድሞች ሲቃወሙት ለዚህም ነበር። ከዛም በኋላ ነው ይሄ ቪዲዮ የተለቀቀው። እጅግ በጣም ያሳፍራል። አላህ ልንፈራ ይገባል። ይሄን ያክል ርቀት ተጉዘናል። ሱብሃንአላህ አላህ ይዘንለትና አባቱን ለሱም ደግሞ አላህ ሰብር ይስጠው። ቀባሪዎችንና እንዲሁም ደግሞ ኡስታዞችን ያስለቀሰው ንግግር በመቃብር ላይ ምንድነው የተናገረው? ይህን ልጅ በጋራ እንመልከት። ወላጅ አባቱ ከቀበረ በኋላ እዛ ቦታ ላይ የነበሩ ኡስታዞች እንዲሁም ሰዎችን ያስለቀሰው የሟች ልጅ አሳዛኝ ንግግር። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ይህ ቪዲዮ እስከ መጨረሻ ተከታተሉት። በተለይ ወላጆቻችሁ በህይወት ያሉላችሁ ሰዎች ትጠቀሙበታላችሁ። አትጎዱም። ሼር፣ ኮፒ ሊንክ፣ ሪፖስት እንዲዩት አድርጉት። ከዛ በፊት ትላንት ከቀበርናቸው 5 ሰዎቹ 3ቱ ድንገተኛ ሞቶች ናቸው። አንደኛው ሟች ከሞተ ከ20 ቀን በላይ የሆነ መሞቱ ያልታወቀ፣ ሁለተኛው ሟች ፈጅር እየሰገደ ወድቆ የሞተ፣ ሶስተኛው ሟች ደግሞ ድንገት እናቱን ለመጠየቅ በሄደበት ከፎቅ ወድቆ የሞተ። እነዚህ 3 ሞት ድንገተኛ ሞቶች ናቸው። ለምንድን ነው ይሄ የምትነግረን? ትረዱታላችሁ መጨረሻ ላይ። ይህ የሟች ልጅ መልስ ነበረ እነዛ ሰዎች ያስለቀሳቸው። አባቴ አንዴ ብቻ ተነስና የሆነ ነገር ዘዘኝ እሺ ልበለ። አባቴ በህይወት ያለሁኝ እስከዛሬ አንድም ቀን አዘኸኝ እሺ ብዬ አላቅም። ዛሬ ግን አንዴ ብቻ ዘዘኝና እሺ ልበልህ አባቴ ተነስልኝ ሲል እዛ ጋር የነበሩ ሰዎች ሁሉ ሁኔታው አሳዝኗቸው ሲያለቅሱ ነበር። ወንድሞቼ እህቱ፣ ዛሬ ወላጆቻችን ከኛ ጋር እያሉ ማንነታቸው ወላጅነታቸው ረስተነዋል። አንድም ቀን ሳንታዘዛቸው፣ አንድም ቀን ሳናስደስታቸው የራሳችን ፍላጎት እያሟላን ብቻ እየኖር ነው። ዛሬ እስቲ እያንዳንዳችን ራሳችን እንመልከት። ትላንት ላወቅናት ሴት፣ ትላንት ላወቅነው ወንድ ልጅ ብለን ወላጆቻችን አስከፍተን ራሳችን ጭምር መስዋዕት እየከፈለን እንገኛለን። ምናልባት አብዛኞቻችን ወላጆች እኛ አሁን ያለንበት ደረጃ ላይ ለማድረስ እነሱ ህይወታቸውን ጭምር ዋጋ ከፍሏል። ታዲያ ዛሬ አንተ ወላጆችህ እናት አባትን አምፀህ የራስን ፍላጎት ስታሟላ ነገ ወላጆችን አተህ በጸጸት ትሞታለህ። አሊያም ደግሞ አንተ ከነሱ ቀድመህ ሞተህ አሂራህን ይበላሻል። ስለዚህ ወላጆቻችሁ በህይወት ያሉ ተጠቀሙባቸው፣ እንጠቀምባቸው። ወንድሞቼ እህቶቼ፣ እኛ እዚህ ቦታ ላይ ብዙ ነገሮችን እናያለን፣ እናለቅሳለን፣ እንሰማለን። የወላጆችህ ምንነት ማወቅ የምትጀምረው ወላጅ የሌለህ ቀን ብቻ ነው። ሂድ እናት አባት ያጣ ሰው ሂድና የእናትና አባት ምንዳ ዋጋው ደረጃውን ጠይቀው ይነግሩሃል። ቪዲዮ አስተማሪ ነው ብላችሁ ካሰባችሁ አድርሱት። የአላህ ሰላምና እዝነት ከእናንተ ጋር። አሰላሙ አለይኩም ወራህመቱላሂ ወበረካቱ። አላህ ይዘንለት አባቱን፣ ለሱም ደግሞ አላህ ሰብር ይስጠው። አላህ ሁላችንም መጨረሻ ያሳምርልን። በተለይ ቤተሰብ ማጣት በጣም ከባድ ነው፣ እናትና አባት ማለት ነው። በዚህ ልክ አይደለም መላው ዓለምን የሚያስለቀስ የሚችል ይህ ትልቅ አስተማሪ ቪዲዮ ነው ብዬ አስባለሁ። በነገራችን ላይ ማለት ነው እጅግ በጣም ልብ ይነካል፣ እጅግ በጣም ልብ ይሰብራል። እና በህይወት እያሉ ወላጆቻችን እንጥቀም፣ እንዲሁም ደግሞ እንታዛቸው፣ የሚያስፈልጋቸው ነገር ከጎናቸው እንቁም የሚል መልእክት ነው በዋናነት ማለት ነው። ስለዚህ እንግዲህ ከሞተ በኋላ ምንም ማድረግ አንችልም። ጸጸቱ በጣም ከባድ ነው። እያደር ነው የሚጎዳን፣ እያደር ነው እያብሰለሰለን ብዙ ነገራቶችን የምንጎዳውና ከወዲሁ እንጠንቀቅ የሚል ነገር ነው መልእክት ያስተላለፈው። እጅግ ለብዙዎችን ትምህርት የሚሆነው ኢንሻአላህ በሰማነው እንጠቀም ያድርጋል። የአዶናይ ማናጀር እስልምናን ተቀብሏል። ማሻአላህ። እንዲሁም ደግሞ ባለ ትዳር ነው። የተወሰኑ መልእክቶችን ያስተላልፋል። እስልምና ውስጥ ከገባ በኋላ ማለት ነው ያጋጠመው፣ በተለይ ቤተሰቦቹ አያውቁም ነበር እንደሰለመ ማለት ነው። ከቤት እስከ መውጣት እስከ መባረር ደረጃም ደርሷል። ምንድን የገጠመው? ብዙ ትምህርት እንማራለን ብዬ አስባለሁ። ሱብሃንአላህ። በቅጽበት ነው አላህ ዱዓውን የመለሰለት ከዛችሁ ከመስጊድ ሳይወጣ ማለት ነው። ጦመመት ከቤት የወጣው ግን ተጣልቼ ከሲስተር ጋር በዚህ ጉዳይ መስጊድ ሄጄ ዱዓ አልኩ። ምንድን ነው ያልኩት? ፈጣሪ ከቤት መውጣት አይቀርም፣ እሱ ያስፈልገኛል አልኩት። አይ ኒድ ሰም ማን ምን አላውቅም፣ የሆነ ሰው ያስፈልገኛል ያልኩት። ሆ ፋሚሊ ይረዳቸዋለሁ። ቱ ማች ወጠክ ሳትናገር ስራ ምሰራው ሳትናገር 2 ዓመት አልፎታል ማለት 2 ዓመት ምን እንደማድረግ ሳይታወቅ ቤቴ ነው ማታ የገባው ጠዋት የወጣው። ከዛ ደግሞ ሙስሊም ሆንክ ከኛ ኮንትሮል ውጭ ይሆናል። ስለዚህ ውጣ ነው አይ ነው እንዲህ ልበል። እስቲል አሁን እናቴና ሲስተር ይገርማቸዋል። ምንም አልፈራሁም።
I had something go. I know this is my ፈተኔ ነው እና ሁሉ የሚሆን ነገር ምንድን ነው ቁርአን እናት ምን ብትናገር ብትሰድብክ ቤተሰቦች አባትም እናትም ቢሰርቡክ ቢናገሩ ምንም እንዳታደርግ ሪስፔክትፉል እስልምና ላይ እስከመጡ ድረስ ፖይንት ወዝ ለእኔ እስልምና ላይ መጥተዋል ነው የዛ ጊዜ መጥተዋል መተዋ አልተዋቋቸውም ግን እስልምና ላይ መጥተዋል ማማ እንደዚ በቃ መውጣት አለብኝ this is my peace I don't want to lose it I need this ማንም አያውቅም እንደነገርኩህ ነው this is the first time ፖድካስት አሁን ማዘር ቁጭ ብላ ይሄን የምሰማው the first time ያ ሁሉ 2 ዓመት 3 ዓመት ያሳለፍኩት ህይወት ማንም አያውቁም ቤተሰቦች ይህንን ነገር ስላገኙት ለእነሱ ሴንስ አይሰጣቸውም ለእኔ በጣም ብዙ ሴንስ አለው ያንን ግራፍ ሳደርግ ኦኬ አሁን መፍትሄ ያስፈልገኛል ነው ምሴሩ አይደለም የዛ ጊዜ ፈጣኝ ስጠይቀው በጣም የተባረከ ሰው ሰሞኑን መሐመድ ቀሳሽ ግን በጣም የተባረከ ሰው በህይወቴ እንደሱ ጥሩ ሰው አይቻላቅም አጠገቤ ነበር እዛ ይህ መስቀል አየና መስቀል ምንድነዋል ሰለምተኛ አልኩት ከዛ ውስጥ አር በዋንዲንግ እና ሆት ታይም ሰው ያወራኝ የሚያስፈልገ ነገር ካለ ንገረኝ አለኝ ማማ እንደዛ አሁን እኮ ዶ ያደረኩት እኮ ነው ያልኩት መልሱ እዚሁ መጣ ከዛ ስታርኩኝና ከዛ መጠየቅ ጀመረ ነገርኩት ታሪኬ ያለ ሰው ያሳለፍኩት ህይወት እንዳለ ነገርኩት ከዛ ስታር ቦንዲንግ እና ሲስተር ነገር ሲፈጠር ደወልኩለት በጣ ናልኩት ከቤት ያስወጡኝ ነው ችግር ካለ ነገር የምልኝ እና ትንሽ ጊዜ የምቆይበት ቦታ ካለ ምናምን ብዬ ጠየቁት ከዛም ስለው እሺ ከስንት ሰዓት ላይ አይ ቲንክ 10 ላይ 9 ሰዓት ከ10 ሰዓት በኋላ ማለት ነው ጠብቀኝ አለኝ እዛ አካባቢ ማለት ነው እዛ አካባቢ ጠብቀኝ ልብስ ይሆናል ይዤ ይርጦኝ ከዛ የወጣው ጊዜ መጣና አገኝ ምናምን ከዛ ምግሪ ሰገድ ምናምን ከዛ እና ግባ አለኝ መኪና ውስጥ ባይወይ አይ ዶንት ኖ በጣም እንደሆነ መኪና እንዳለው አላውቅም ቤት እንዳለው ምንም ነገር አላውቅም I just find ሉኪ በቃ ፈጣሪ ሰጠኝ ሰው አቃደ ሆልት ነው ያልኩት እዛ መኪና ውስጥ ገባንና አስተዋወቀኝ አብሮት የሚሰራ ሰው ነበር አስተዋወቀኝ ምናምን እየሄድን ሲኔ ታሪክ ይነግረዋል ደስ ብሎት ቆይ ይነግረው ማለት እና he was so happy እና ሄድን እዚህ ጋር ጓደኛዬ ያወራሁት ኦኬ ያወራሁት የት ነው የሚሄደው ያልኩት ከዛን ነገር ምን ነገር አብሎ ነው የገባነው ኦኬ ይሄ ነው የምንሄደው አይ በቃ አንዱ በቃ የሚያውቃቸው ሰዎች ጋር ያስገባ አለኝ አዎ ግን እያወራ ምናምን መኪና ውስጥ ገባ ማለት ነው ምን መኪና ይተባባሉ እኛ ማለት ነው ይወሷ ሀፒ ጓደኛ በኪግር አልደረሰም መድረስ አልቻለም እሱ አይ ካን ኔቨር ብርድም አላውቃቸውም እሱ እና ልክ እንትን ስንል ገባ ነው የሆነ ሰፈርና ትልቅ ቤት ነው ገባና ቤት ውስጥ ገባ ከዛ ዋና ሳይ ሞስት ግራ የገባኝ ቀን እና ላይክ እስልምና ላይ በጣም እንዲይዞ ያደረገኝ ነገር ነው እንደገባን ብዙዎቹን አስተዋወቀኝ አወራን ነገራችን ታሪክ ምናምን ከዛ ይደው ይብን ነገር ነው ሰርቪስ ምናምን መተኛ መስሏል የልጁን ክፍል ይሰጠኝ የልጁን ክፍል ሰጥቶኝ እና ከዛ ቤትም ትዝ ሲለኝ ዱዓ ያደረኩት ምንድን ነው ኦኬ ሙስሊም ሆኛለሁ እንደ ሙስሊም ግን አባት መሆን እንዴት እንዳለብኝ አላውቅም ይህም ሌላ ደግሞ እና እዛ ቀን ነው ትዝ ያለኝ ማለት ምክንያቱም ጠዋት ተነስቶ ሲሰግድ ኤቭሪቲንግ ፈጣሪ ያሳይ እንዴት አባት መሆን እንዳለብኝ ማለት ነው ኤቭሪቲንግ የቁት ነገር ሲሰጠኝ ነው እኔ አልቸገርኩም ስለ አልቸገርኩም ሞመንት እኔ ፈጣሪ ያገኘው ቀን አወዝ ደስ የሚል ላይፍ ነው እስካሁን ድረስ ነው ምንም ነገር ፈጣሪ ምንም ነገር ቢመጣ ምንም ነገር ይሄ ችግር ይመጣ አይ ነው ኦልሬዲ የሆነ መንገድ የሚያሳይህ እንዳለ እርግጠኛ ግራ የገባኝ ነገር ደግሞ ነገር እኮ ከዛ ጠዋት ተነሳን ስራ ቦታው መርካቶ ነው መርካቶ መሰረት
ወርስ ሃፕኒንግ ስማ ላይ የሚያልኩት ማለት ነውና ሄደ ምናምን ከስራውን አሳየኝ ማገዝ ጀመርኩኝ። ማን ላይፍ ሽፍት ያደረገው እዚህ ጋር ነው። እኔ እሱ ጋር አንድ ወር ሙሉ ቆይቻለሁ። በደምብ ተንከባክቦኝ እሱ ጋር አንድ ወር ሙሉ ቆይቻለሁ። በደምብ ተንከባክቦኝ ከቤተሰብ ጋር ራሱ አንመለስም እንድመለስ ያደረገኝ እሱ ነው። አንተ አምፀህ ነበር። እኔ አምፀህ ትመለስ አስረዳህ ብዬ ኤቭሪቲንግ እኔ አሁን የምታነበው ነገር በተለይ መጽሐፍ ቅዱስ you need deep knowledge. you don't see አንድን አንብበህ በሌዛ አልገባም እና ያቺን ቅድም ነገር ኮንፊዝ አስረዳኝ አንተ እኮ ሰለምተኛል this is gonna happen እኮ so you gotta make that up ማሳመን አለብህ ገብቶሃል። ስለዚህ አሳመነኝ ለባሌ ልኩኝ ምናምን እነሱም ማክሰስ ማድረግ ጀመሩ ምናምን ከዛ ግን ቻሌንጅ አላደረጉም። I think 6 ወር ምናምን እስከ 5 ወር ማውሰድ ሰብኝ እሱ ለማሳመን ስልክ ላይ እንዲትወት ወዲያው ዋናው እንዲወጣላቸው ብዬ ቤቱን መስገድ ጀመርኩ። ቤታቸው ሲ ቤት ውጣ እንድትባል በቃ ላይ በሩን ዘግቼ ምናምን መስገድ ጀመርኩ። ከዛ አንዳንዴ ከፈታ አደረገዋለሁ እንድታይናት በቃ just accept it. this is my way. this is like እኔ ፈልጎ አላህ ትዳርን ይባርክልህ እንዲሁም ደግሞ በእስልምና ያጽና። ከዛም አልፎ ደግሞ ቤተሰቦችም አላህ ሂዳያ ይስጥልህ ለማለት እወዳለሁ። እጅግ በጣም ደስ የሚል ልጅ ነው ማሻአላህ። በጣም እንጃ በጣም የተመቸኝ በአንድ ጊዜ ቲክቶክ ላይ ሲሰራጭ ነበረ ይህ ቪዲዮ ማለት ነው። እጅግ በጣም ምርጥ ሰው ነው። አላህ ይጠብቀው። በሰማነው ጠቀም ያድርገኝ። ዛሬ ቪዲዮአችን ይመስል ነበር። አብራችሁ ከልብ አመሰግናለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። መልካም